ከዚህ ቀደም ብዙ ነገሮችን ያበለሻሸችው ሶሲ ኪራ ሊያገባ ነው ሲባል ከዲሲ ከተፍ ብላለች። ቅዱስ እንቅር አድርጎ የተዋትን የቀድሞ ፍቅረኛውን አሁን እንደገና ፍቅሩ እያገረሸበት ይገኛል። ሰኒ እነ ምህሩ ጋር ያስቀመጠችውን እቃ አጥብቃ እየፈለገች ነው። ጽናት ከአገታት ከበዛበት አምልጣ ወደ ቤት ሄዳለች። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ምድር ጫፍ ሰላም ጤና ትሆኑ ዘንድ ምኞቴ ነው። በዚህ ቪዲዮ የጽናት ድራማን ነው የማጋራችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ሀሳብ አስተያየታችሁንም በኮሜንት አስቀምጡልን። ስለምታበረታቱን ከልብ እናመሰግናለን። ኪራ ለማግባት ሽርጉድ እያለ ባለበት ጊዜ ቀድሞ ያውቃት የነበረችው እና ብዙ ነገሮችን ያመሰቃቀለችበት ሶሲ ከዲሲ ከተፍ ብላለች። እንግዲህ ኪራ ሊያገባ ነው ሲባል ሰምታ ነው እና የመጣችው። ኪራ ግን ምን ልትሆኝ መጣሽ ሲል ፊት ነስቷታል። ሶስናም የኪራ እንዲህ መሆን መቀያየሩ ሁሉ ገርሟታል፣ ተደንቃለችም። እንዴት እንዲህ ተቀያየረ? ምንስ ሆኖ ነው ስትል እንግዲህ እሱን ለማማለል ሙከራ እያደረገች ነው። ኪራ ግን በጭራሽ ፊት አልሰጣትም። እንኳን ኪራ እንግዲህ በቤት ካሉት ጋርም አልተስማማችም። ያው እንግዲህ ከዲሲ ነው የመጣሁት በሚል እንደ ሞልቃቃ ያጫውታታልና እነ ኒናን እንዲሁም ደግሞ እነ ብርቄንና ኪያንም ጭምር እንግዲህ ዝቅ አድርጋ ነው የምታያቸው። ራሷን ከፍ በማድረግ እነሱን ደግሞ እንዲሁም ደግሞ ለምን እዛ ቤት መጡ በሚል የሴት ስብስብ እዚህ ቤት ምን ይሰራል እያለች እንዲሁም በዛ ቤት ላለችው ለአዲሷ ሰራተኛም ጭምር የምትፈልገውንም ስታዝ አግባብ ባለው መንገድ አይደለም። እናም ከዚህም የተነሳ እንግዲህ የኪራ እህት ኪያ በጥፊ መታት፣ ጨማምራም ደብድባት ነበር። ያው እነ ኒናና ብርቄ ደርሰው ባይገላግሉ እንግዲህ ትጨርሳት እንደነበረ ነው። ምክንያቱም አዝማሚያዋ ሁሉ ጥሩ አይደለም፣ ስርዓት የሌላት ልጅ ናት። እናም ከኪያ አንደበት እንደሰማነው ያው ልጅ እንዳላት ነው። ወልዳ ግን ያው ለቤተሰቦቿ እንደጣለች እንዳላሳደገች፣ ከዛም የተነሳ ያው ሲንግል ነኝ ማለትም ልጅ አልወለድኩም በቃ በሚል ማንም ልጅ መውለዷን እንዲያውቅም የማትፈልግ ናት። እናም ማግባት ነው አሁን የምፈልገው ነው የምትለው። እና አላማዋ ምንድን ነው? የመጣችበት አላማ ያውም ኪራ ሊያገባ ነው ሲባል ፈጥና በዚህ ሰዓት መምጣቷ ምን አስባ ነው? በዛብህ አሁንም እነ ጽናትን አልተወም። ብሎም ብሎ የድፍረቱ ድፍረት እንግዲህ ጽናትን አግቷት ነበር በዛ በጫካ ውስጥ ብቻዋን አስሯት። ከዛም እንግዲህ ሽንቴ መጣ በሚል በዛ ሰበብ ሲፈታት በዛው አምልጣው ነው እንግዲህ ወደ ቤት የመጣችው። የጽናት አባትም በጽናት መጥፋት እጅጉን አዝነው ተክዘው ነበር። ዴቭም እንዲሁ እሷን በመፈለግ በማፈላለግ ሂደት ላይ ነበረ። እንግዲህ ለሰርጓ ሽርጉድ እያለች ባለች ሰዓት በዚህ ሰዓት እንግዲህ በዛብህ ያው ጉድ ሊያረጋት አስቦ ነበር። ሊበቀላትም አስቦ ነበር። የእሱን ወንድም ሰርግ ጉድ እንዳደረገች እኔም ጉድ አደርጋታለሁ የሚል ሀሳብ ነበር። እንግዲህ አልተሳካለትም። እሷም አምልጣ ከአባቷ ጋር ተገናኝታለች። አባቷም በዛብህን ያው አልተውህም ብለው በጣም ተናደውበት እንደውም ተነሳስተው ሊሄዱ ሲሉ ጽናት ናት ያው ለምና አረጋግታ ያስቀመጠቻቸው። እና በጣም የሚገርም ድፍረት ነው እንግዲህ የበዛብህ ድፍረት። በጎን እነሱን የሚያጽናናና የሚያግዝም ለማገዝም የሚያስመስል ጥሩ ሰው ይመስላል። በጎን ደግሞ ለነሱ ጉድጓድ እየቆፈረ ያለ ሰው ነው። ያ ከሱ ጋር ይተባበር የነበረው የብርቄ እጮኛ እንኳን ታዝቦት እጅጉንም በጣም ተናዶበትም ይህ ባህሪው በአጠቃላይ ከማንም ጋር እንደማያኖረው ሚስቱ እንኳን ጥላው እንደሄደች፣ ሌላው ደግሞ ማንም ሰው ከዚህ ሀሳቡ ጋር ከዚህ ባህሪው ጋር የሚተባበር እንደማይኖር፣ ብቻውንም እንደሚቀር፣ ይህን ባህሪ ካላስወገደ በስተቀር ክፉኛ አወዳደቅ እንደሚወድቅ በስተመጨረሻም እንግዲህ የወንድምነቴን ልምከር ሲል መክሮት ነበረ እንግዲህ ወደ አዲስ አበባ የሄደው። እሱ ግን ያው
ብርቄን ውሽማን እንግዲህ ውሽማ መሆኗን አያውቅም እሱ ያው በአንዳንድ ነገሮቹ በንግግሩም ቢጠረጥረውም ምንም ቢለውም ያው ተሰማን ያው የሚያውቀው እንደ ጓደኛ ወይ እንደ ጎረቤት እንደ የአካባቢ ሰው ነው። እናም ያው ተሰማም በአንዳንድ ነገሩ በንግግሩ መሀል ሳያስበው የሚያወጣው ቃልም እንዲጠረጥረው የሚያደርገው ቢሆንም እንግዲህ በዛብህ ብዙም አልጠረጠረውም። ይህም እንግዲህ ቀና አይነት ምላሽ እየሰጠ እያለፈ እንግዲህ አሁን አልፎ ወደ ብርቄ ሄዷል ማለት ነው። ተሰማ ከብርቄ ጋር እንግዲህ ጥሩ ኑሮ እንደሚኖር ተስፋ እያደረገ ነው። ብርቄም በአዲስ አበባ እነ ኪራ ቤት ነው ያለችው። እናም ስራ ፈልጋ ለመግባት እየተፈላለገላት ነው። ነገር ግን ያው ስራውን ካለማወቋ ለአዲስ አበባም ገና አዲስ እንደመሆኗ ከዛም የተነሳ አሁን ላይ ስራ አልተገኘላትም። ያው በቀጣይ ግን ይህ ውሽማዋም አብሯት ሆኖ ተባብረው እንግዲህ ቢከፋም ቢለማም ያው ኑሮን መስርተው እንደሚኖሩ ጥሩ ኑሮ እንደሚኖሩ ነው። ያው በዛብህ ግን እሷን የመሰለ ሰው ቀረችበት ማለት ነው። ብቻውን እንዲሁ ሲዳክርና ሲያዝን ዘመኑን ይኖራል። በዛ ላይ ደግሞ በሰው ላይ የሚሰራው ግፍም በጣም ከባድ ነው። ግፈኛ የሆነ ሰው ነው። ብሎ እንግዲህ ሰላማዊ የሆኑ የጽናት አባትንም በብዙ እያስጨነቃቸው በጣምም እያዘኑበት ነው። እንደው እንደ ሌላ ሰው ቢሆን ማንም አይተወውም እሱን በሚሰራው ስራ በክፋቱ ሁሉ በቀል የሚጠብቀው እንደው የሚገባው አይነት ሰው ነው። የጽናት አባት ግን ሁሉን ለእግዚአብሔር ትተውት አሁን ላይ ግን በልጄ መጣብኝ ሲሉ በጣምም ተናደው ነበር። እናም ያው ጽናት አረጋጋቻቸው እንጂ። በሌላ በኩል የሰኒ እህት እንግዲህ ከሰኒ አጋች ከነበረውና ነገር ግን ሰኒን ያው ካተረፋት ህይወቷን እንዲተርፍ ካደረገው ሰው ጋር ከጆከር ጋር እንግዲህ ሰኒ በር ላይ ሆነው ሲነጋገሩ አጮልቃ ሰምታ ነበር። ነገር ግን እንደሰማች እንዳይታወቅ ፈጥና ወደ ውስጥ ገብታ ነበር። እነሱም ያው አልሰማችም ብለው ያው አላዩዋትም እና ወደ ውስጥ ዘልቀው ነበር። እንግዲህ በቀጣይ ምን ይፈጠር ይሆን? እሷ ያው እንደ መታገቷ ወንጀል እንደደረሰባት ያው ለፖሊስ ማሳወቅ አለብን፣ ሄደን ቃል መስጠት አለብን ነው የምትለው። ነገር ግን ሰኒ ያው አጋቹ ማን እንደሆነ ምን እንደሆነ እያንዳንዱን ነገር ስለምታውቅ አሁን ላይ ሄዶ ማመልከቱም አስፈላጊ አይደለም በሚል ዘግታ ነበር። የታገተችበትንም ሚስጥር ሁሉ አጠቃላይ ያው ለደህንነቱ ለልጁ ስትል ሚስጥር አድርጋ እንድታቆይ በዚህ ተስማምተው ነበር ከልጁ ጋር። ልጁም ግን ያው ሂድም ሲባል አልሄደም። እዛው ደግሞ እንዲሆን ሰኒም ፈልጋለች። እንግዲህ ሁለቱም ጋር ፍቅር ያለ ይመስላል። ከሁለቱም ጋር መዋደድ መፈላለግ ያለ ይመስላል። አሁን ላይ እንግዲህ እነሱ ጋር ነው ያለው። የሰኒ እህት ግን ለምን አይሄድም እያለች ነው። ሰኒ ደግሞ መሄጃ የለውም እያለች ነው። እንግዲህ እስከ መቼ ነው እዛ ቤትስ ቆይታ የሚያደርገው? በምንስ አይነት መልኩ ነው? አሁንስ የሰማችሁን ራኬብ ሲነጋገሩ የሰማችሁን ሰምታለች። በቀጣይስ ምን አይነት ምላሽ ተሰጣቸው ይሆን? ሰኒ እንግዲህ ከመታገቷ በፊት የነ ኪራን ቤት ካርታ የታሸገበትን ወረቀቱን እነ ምህሩ ቤት በአጋጣሚ ሄዳ እዛ ትታ ረስታ እንደነበር የሚታወስ ነው። ምህሩም ደግሞ አስቀምጣ ነበር። ለረጅም ጊዜ እዛ ተቀምጦ ነበር ያ ወረቀት። በአጋጣሚ ጽዮን እንግዲህ ቤት ልብስ ምናምን ስታስተካከል ተመልክታው ምንድን ነው ስትል አንስታ እየተመለከተች እያለ ያው ምህሩ ደርሳ ተቆጥታት ተቀብላት መልሳ ስትደብቀው ይህን ያህል እንደዚህ ያስቆጣትና መልሳ እንድትደብቅ ያደረገው ነገር ምንድን ነው? ጥሩ ነገር ቢሆን ነው ብላ ያው ጽዮን ምህሩን ለመበቀል በሚል አንስታው ያንን ይዛ ሄዳ እንግዲህ ደብቃው ነበር። ከደበቀችም በኋላ ይህ ወረቀት እንግዲህ እዛው እነ ናሆም አባት እናት ቤት ማለት ነው በቅጡ እንግዲህ በውል አላኖረችውም። አንድ ቦታ መሰል እንግዲህ ከሷም ጠፍቶ እያገላበጠች ሳሎኑን እየፈለገች ነበር። እዚህ ደግሞ እነ ሰኒና ምህሩ ይህንን ወረቀት በጣም እየፈለጉት ነው። ሰኒም እንግዲህ ስትፈልግ አብራት አልተገኘም። ያስቀመጥኩበት ቦታ የለም አጣሁት። ምናልባት ናሆም አንስቶ አስቀምጦ እንደሆነ
እያለች ነው። ናሆም ግን ስለዚህ ወረቀት ጭራሽ የሚያውቀውም ነገር የለም፣ አላየውምም። ይህ ወረቀት እንግዲህ ያለው ጽዮን ጋ ነው። ጽዮን መውሰዷንም እነሱ አላወቁም። ያው ምህሩ የሰኒ እቃ ነው ብላ ስትላት ጽዮን ደግሞ ከሰኒ ጋር እንግዲህ ቅር ስለተባባሉ ስለተጣሉ ታስራም 3 ቀን እስር ቤት እንድትሆን የሆነችበትን ምክንያት በሷ ስለሆነ እህቷ ስለሆነ ይህን ያደረገችው እበቀላታለሁ እያለች ነው እንግዲህ። ወረቀቱ ግን ጠፍቷል፣ ማለትም አላገኘችውም። ቤቱንም እያገላበጠች የናሆም እናት ደርሳ ነበር። ምን ሆነሽ ነው የምታገላብጭ ስትል ያው እንደሚያጸዳ ሰው መስላ ላጸዳ ነው ስትል መልሳላት ነበር። ነገር ግን ያንን ወረቀት ምናልባት የናሆም እናት አንስታ አስቀምጣው ይሆን ወይስ እንግዲህ ይህ ወሳኝ የሆነ የነ ኪራ ቤት የቤቱ ካርታ ነው። የሰኒ መታገት ዋና ምክንያትም ይህ ነው። እንግዲህ ይህ ወሳኝ ወረቀት ሲሆን ሰኒን ለመበቀል ብላ ወይ አግኝታው መልሳ ትጥለው ይሆን ወይስ እንዴትስ ይገኝ ይሆን? በቀጣይ ክፍል የምናይ ነው የሚሆነው። ኪራ ለሰርጉ ሽር ጉድ እያለ ነው። ሚዜዎቹንም በመመራረጥ የሚያስፈልገውን ነገር በማድረግ በቃ ሽር ጉድ እያለ ነው። በጣም ደስም እያለው ነው። የጽናትን መታገትም እንዲሁ አልሰማም። ነገር ግን ስልክ አላነሳም ስትለው ማለትም ስልኩ አልሰራ ስላለ እጅግም እያሳሰበው ነበር። በአንድ በኩል ጽናት ይህ ነገር ገጥሟታል። በሌላ በኩል ደግሞ ለድግሱ የሚያስፈልገውን ነገር ደጋሾቹ አጋዦቹ እንግዲህ እንዳላዘጋጁ በዛም እጅግ አዝና እያለቀሰችም ነበር። በዚህ በኩል ደግሞ ይቺ ከዲሲ የመጣችው ምን አስባ ነው? ምን አይነት እንግዲህ ወጥመድ አሁንስ ሊገጥማቸው ይሆን? ሰርጋቸውን የሚያሰናክል ነገር ይገጥማቸው ይሆን? ለዛ ቤት አጠቃላይ ለሁሉም ማለት ይቻላል ከባድ መሰናክል የሚሆነው ስፒድ ነበረ። እንግዲህ ስፒድም ተወግዷል። አንዱን ሲያልፉት ሌላ እየገጠማቸው እንግዲህ የተለያየ መሰናክሎችን በጽናት እያሳለፉ እዚህ ደርሰዋል። በቀጣይስ ምን ይገጥማቸው ይሆን? ተሳክቶላቸው ተጋብተው እንደ ኪራ ምኞት እዛ ቤት እኔና ጽናት ብቻ ነው መኖር ምንፈልገው እንዳለው ተሳክቶለት እንግዲህ ተጋብተው አብረው ይኖሩ ይሆን? መጨረሻው እንግዲህ እንደዛ እንደሚሆን ተስፋ እናደርጋለን። ምክንያቱም እንደ ርዕሱም በጽናት ብዙ ነገሮችን በህይወታቸው እየተፈራረቀ ያሳለፉ ሰዎች ናቸው። በአጠቃላይ በዚህ ቪዲዮ ያዘጋጀ ነው ይህን ይመስላል። ስለተከታተላችሁ ምስጋናዬ ከልብ ነው። በያላችሁበት ቸር ቆዩን።